ሞግት ናስታውን ግባና ሞግት እስቲ የትኛው ጣዖት ነው የምናመልከው? አሁን ጀለስ ኢትዮጵያ ውስጥ ገብቷል። አይታችኋል? ኢትዮጵያ ውስጥ ገብቷል። ስለዚህ ለተናገረበት ነገር ይቅርታ ሊጠይቅ ግድ ይለዋል። እስቲ ልብ አለ እስቲ ግባና እስቲ አሁን ኦርቶዶክስን የተሳደባችሁ እስቲ ግቡና ጣዖት አምላክ ይበሉ እስቲ ወንድ ናችሁ እስቲ የሰውዬ ይናገር። ኢትዮጵያ ውስጥ ገባ አይደለም? የህግ አካላቶች እንዴት መሄድ እንዳለባቸው ራሳቸው ያውቃሉ። የህግ አካላቶች ቶይ ጻፍ ጀብነሽ እግዚአብሔር አምላክ ይሰማሻል። ድንግል ማርያም ጋር ጸሎትሽ ይሰማል። ውጪ ኩን ውጪና እኔና አንቺ ለብቻ እንገባለን። ዲቦ ሰማሽኛ ወይ? ውጪ በቃ አንቺ የሌላ ቤተ እምነት ሰው አይደለም የሚጸልይልሽ ወንድሞች አሉ፣ አባቶች አሉ። አንተ ዝም በል ወይ እኔ ጋር ቢዩት ባረከው አይጠቅም ማለት ነው። ሰማች ይታጨቀችና በቃሲ ጌም እንጫወት ጋይስ። አያችሁ ደምረው የሚፈልገውን አያችሁ። ጌም እንጫወት ስትለው ደስ አለው፣ ልቡ ረካ። ሰላም እፈልጋለሁ ምን ችግር አለ? የሰላም አለቃ ጌታ ነው። የሰላም አለቃ ኢየሱስ ነው። እኔ ከኢየሱስ ውጭ አላወራው። እሷ የድንግል ማርያም ልጅ ናት። ቅዱስ ገብርኤል ሁል ጊዜ የመሰራች የሚነግራት፣ ቅዱስ ሚካኤል ደግሞ የሚዋጋላት፣ እግዚአብሔር በቀንም በማለት አንካራ ያደረጋት፣ አቡነ ገብረ መንፈስ ቅዱስ በጸሎታቸው የሚያግዘዋል። ትቀልዳለህ እንዴ? ያንተን ጸሎት ታዳምጣለች። ያንተን ጸሎት እንዴት ታዳምጣለች? እኔ እያለሁ እድል ስጠኝ። ምን አለበት ሰጥቶ መጽሐፍ ቅዱስ አንዱ ስለ አንዱ ይጸልይ ይላል። ኦርቶዶክስ ከጴንጤ ጋር አይጸልይ፣ ጴንጤ ከኦርቶዶክስ ጋር የሚል የለ። አንዱ ስለ አንዱ ነው የሚጸልየው። አንተ አንድ ነገር ልንገርህ፣ እኔ እኮ ኢንጀነራል እኮ ነው ያልኳት። ቴንኪው ያንቺ አይምሮ የተቀየረ የተለወጠ የለም። ይኸውልሽ ኢንጀነራል የለም፣ ፓራራል የለም። ባለማዕተብ ከሆንሽ ጴንጤ ሊጸልይልሽ አይችልም፣ በተአምር አይችልም። አንቺ የድንግል ማርያም ልጅ ነሽ። እሷ ትመልስ። ይኸው ደምረው ገሰጸች። አየህ አንቺ እኔ አሁን ይኸውልህ ደመሮ እኔ አሁን ኦርቶዶክስ ነኝ አይደል? አልካድኩም። ግን ደግሞ እናቴ ደግሞ ፕሮቴስታንት ናት እና እናቴ ትጸልይልኛለች። ስትጸልይልኝ ደግሞ ነው እንዳትጸልይልኝ አልላትም። እሷ እኔ ያመንኩትን ነገር እነግራታለሁ፣ እሷም ትነግረኛለች ትክክል ብላ የምታስበው፣ እኔም እነግራታለሁ። ገባክ? ሁለታችንም የራሳችንን መንገድ ይዘናል። እኔ ኦርቶዶክስ ስለሆንኩኝ እሷን ነው እንዳትጸልይልኝ ልላት አልችልም። አይደለም አንድ ግልጽ ነገር አለ። እኔ ሶፊ ጀምረው ይኸውልህ ነገሩን አታክርብኝ። እኔ ነገር የሚከርብኝ ልጅ ነኝ። ነገሩን ወደ ሌላ ነገር እንዳይወስዱብኝ ልወጣ ነው። በቃ ችግር የለም አይዞሽ። አንተ እቺ የ19 ዓመት ልጅ ለ49 ዓመት ሰው አይሻል እንደዚህ ነው፣ የውሸት ነው። ስለዚህ ይቅርብሽ ዲቦራ፣ ስለዚህ ይቅርብሽ ዲቦራ። ያለሽ ነገር ምንድነው? ችግር የለውም። እኔ ማረኮና አውቃለሁ። ታውቃለች። በቃ ለምን አትተዋትም? እንዴት እንደዛ አይባልም። አይ ነገሩ ኢስ ፋይን፣ ችግር የለም። ግን እኔ ደግሞ የምልሽ ምንድነው፣ እኔ ልጸልይልሽ፣ ኦርቶዶክሳዊ ወንድምሽ ነኝ። እኔ ጸልይልኝ። እኔ አመጭ እንዳለች። ስለዚህ የፕሮቴስታንት አንቺ በትምህርት አንድ ካልሆንን ከማንመሳሰል እምነታችን ከሌላ ከሆነ እናትሽ የስጋ እናትሽ ናቸው። ለአንቺ ዊሽ አላቸው። ገባሽ? ለአንቺ በጣም ትልቅ እምነት አላቸው። ደመረው እንደዛ ልክ ይፈልጋሉ። ግን ደግሞ ልክ ከስጋ ልጨርሽ ውዴ ልጨርስልሽ። ከስጋ አኳያ እንደዚህ ቢደረግ ፋይን። ግን ከማታውቂው ሰው ከሌላ ቤተ እምነት ከሆነ ሰው የስተት ንግግር ከሚናገር ሰው አንቺ ላይ እንዴት እንዲያርግ ደምረው መጽሐፍ ሲናገር ከምትሰሙት ተጠበቁ ይላል። ከምትሰሙት ተጠበቁ። አንድ ጊዜ ትስማኝ፣ አንድ ጊዜ ታድምጠኝ። ምን አለበት? አንዴ ትስማኝና ቆይ ስማ፣ ትስማኝና የውሸት ነገር፣ የሌብነት ነገር፣ የኃጢአት ነገር ከተናገርኩ አቁም እዚህ ጋር ትበለኝ። አይሆንማ። እሱ ኦርቶዶክስ አንተ ቆይ አንዴ ላስቆማችሁ። ደመረው ኖ ሶሪ ስላስቆምኳችሁ።
እኔ ያልኩትኝ ኢን ጀነራል እንደ ወንድሞቼ ነው የተናገርኩት። እንደዚህ ነው የተናገርኩት እንጂ አሁን እሱ የሚለውን በይ ቢለኝም እኔ አልልም። ገባክ? እኔ የተናገርኩትኝ በቃ እንደ ወንድሞቼ እንደዚህ ያልኳችሁ ኖርማል ነገር ነው የተናገርኩት። ገባክ? ደምረው በዚህ ወይ አትውሰዱትና ነገሩን ደግሞ እንደዚህ እንትን አትበሉብኝ። እኔ ነቅዬ ልወጣ ነው። ጌታን ለመማማር ነው አሪፍ ሀሳብ እኮ ነው ያመጣሽው። አንቺ ብቻ ሳትሆኚ በጣም በርካታ ሰዎች እንደዚህ አይነት ነገሮች የገቡ አሉ። አሁን ጴንጤ ነው እሱ በሪዘሽ መተሽ ጠጣ ብትይው አይጠጣም። እጠጣለሁ አውቆ ነው አይጠጣም። የኦርቶዶክስን ጸበል አይጠጣም። ሌላ ነገር ነው የሚናገረው። አንቺ ብቻ እኮ አይደለሽም፣ ብዙዎች አሉ ምድር ላይ ብዙዎች። ገባሽ? ይህንን እንዳታደርጉ። ብቻ ነው የሚሰራው፣ ማዳመጫ አይሰራም። እሺ ጌም ትጫወታላችሁ? ቆይ ተረጋጊ። አንቺ ደግሞ በአንቺ ምክንያት እኮ ነው እየተናገረኝ ያለው። እኔ ጌም ልጫወት ነው። ጌም ልጫወት ጠየቅሽኝ አይደል? እንደ አንድ መንፈሳዊ ሰዎች ጠየቅሽን፣ ጸልዩልኝ፣ ሰዎች በእኔ ላይ በምቀኝነት ተነስተዋል ስትይ አንቺን የሚያጽናና ቃል እኛ ውስጥ ቃለ አየህ፣ አስወጣችኋት ልጅቷል። አየህ፣ ትናንትና አንተ ወንድማችን ኃይሉ ወደ ኦርቶዶክስ ሊመጣ ሲል እንዴት ነበር የሆንከው? ወንድሜ ሶፊ እንዴት ነበር የሆንከው? ኃይሉ ኦርቶዶክስ ሊሆን ነው ሲል መላእክት ያማልዳሉ ሲል እንዴት ነበር የሆንከው ወንድሜ? ምን አለበት? ምን በቃ ዝም በል እስቲ። አይ ምንም ዝም በል። እኔ ወጣለሁ በቃ። እኔ እንደዚህ ነገ በእናታችሁ አይደለም ምንም አልሆንም። አይ በቃ እኔ ተው በቃ በእናታችሁ። እሺ እንዲናርግ እኔ ከዚህ በኋላ ነገር ከመጣብኝ ልብሴን ላይ አስሬ እንደ እብድ እያውለበለብኩ መዞሬ ነው። ስለዛ በቃኝ እውነት። አረ በቃ ነገር አልፈልግም እኔ በእግዚአብሔር ነው። ዲቦዬ አንቺ ጠንካራ ሴት ነሽ። በቀደም የዘመርነው ነጠላ ለብሰን እንዲህ ደስ የሚል ጊዜ ነበር ያሳለፍነው። ትዝ አይልሽም? ያ ራሱ በረከት እኮ ነው። ያ ራሱ እንደውም ልጋብዝሽ አንድ ዝማሬ። አይቻልም እዚያ ከፍቶ ልጋብዝሽ አንድ ዝማሬ። አዳምጪ ይሄን ዝማሬ ካን ኢማጂን። አዳምጪ ይሄን ዝማሬ ይኸውልሽ፣ አዳምጪው። ሌላ የሚያረሰርሰን ነገር እኮ የለም። የሆነ ነገር ሀፕን ሲያደርግብን ሲጨንቀን ግራ ስንጋባ ቤታችን እንገባና እዚህ ያላችሁ አዳምጡኝ። ቤታችን እንገባና ከዛ በኋላ ለእግዚአብሔር የተዘመረ በቅዱሳን የተዘመረ ዝማሬ ወራት የሌለው ፍቅር አንተ ጋር ብቻ ነው ያለው እግዚአብሔር፣ አንተ ጋር ብቻ ነው ያለው እግዚአብሔር። ወራት የሌለው መውደድ፣ ወራት የሌለው ፍቅር አንተ ጋር ብቻ ነው ያለው። ምንድን ነው የሚወጣው? ለምንድን ነው የሚወጣው? ወይ ጌታ ኢየሱስ አምላኬ፣ እንዴት ልብ ያረሰርሳል እንደዚህ አይነት ዘማሪዎች ስናዳምጥ። የከበቡን ከባቢዎች በተን ነው እኮ የሚሉት፣ ይበተናሉ እኮ ይደነብራሉ ነው እኮ የምልሽ። በቃ ዘመን የማይዘው ጊዜ የማይገድበው ያንተ ፍቅር ብቻ ቀን በቀን አዲስ ነው። ከዴማስያስህ ትቼ አንተ መንገድ ከቶ ምን ይነሰል ያለው እና ሌላ ምን አለን? ወረት የሌለው መውደድ። ሌላ ምን አለን? የማይተመን ሰው ራቃችሁ ብሎ የማይርቀን ወረት የማያውቀው እግዚአብሔር። የእግዚአብሔር ፍቅር ወረት የማያውቀው ነው። የሰው ፍቅር ወረተኛ ነው። አንተ ጋር ብቻ ነው ያለው እግዚአብሔር።
መካከል ይመሻል ይነጋል እኔ ስትከተል ለወጣ ይቅር ብለህ መች ተውከኝ ሴኬም ድረስ ወርደህ ወረት የሌለው ጉድ ወረት የሌለው ጉድ አንተ ጋር ብቻ ነው። ዲቦራ አዳምጪ በእውነት ያለው እግዚአብሔር አንተ ጋር ብቻ ነው ያለው እግዚአብሔር። ሌላ ጋር ማንም ጋር የለም። ንጹህ ፍቅር ያለው ወረት የማያውቀው ፍቅር ያለው እግዚአብሔር አምላካችን ጋር ብቻ ነው። በዘመን ባለጸጋ ያለው ቤቴ በወዳጆች ቀን በቀን ሙሉ ነው። ይሰማሃል? ሲረክ ሀብትና ንብረቴ አናንተ ማን ነበር በፈረሰው ቤቴ። መዝሙር ይለቀው አንዴ። ከዛ በኋላ መውጣት ከፈለግሽም ትወጫለሽ። ወረት የሌለው ፍቅር አንተ ጋር ያለው እግዚአብሔር አንተ ጋር ብቻ ነው ያለው እግዚአብሔር። የታመንኩባቸው ወዳጆች ሲከዱኝ ሕመሜ ስር ሆነው ደጋግመው ሲወጉኝ አንተ ጊዜ ባጣም ለእኔ ጊዜ ያለ ገፋ ክፉ ቀን ከኔ ጋር ወረት የሌለው መውደድ ወረት የሌለው ፍቅር አንተ ጋር ብቻ ነው ያለው እግዚአብሔር አንተ ጋር ብቻ ነው ያለው እግዚአብሔር። ወረት የሌለው መውደድ ወረት የሌለው ፍቅር አንተ ጋር ብቻ ነው ያለው እግዚአብሔር አንተ ጋር ብቻ ነው ያለው እግዚአብሔር። ዲቦዬ ወይ ደመረው እያመሰግናለሁ። በጣም መልካም እህት፣ አንቺ ጀግና የሆንሽ እህት ነሽ። እሺ ገና ለብዙዎች አርያ የምትሆኚ ገና ብዙዎች አንቺን የህይወት ታሪክ እያዩ እንደዚህ ጠንካራ የሚሆኑ ተረዳሽ አለ። እግዚአብሔር አንዳንድ ጊዜ በፈተና መካከል ሲያሳልፍሽ የሆነ የተባረከ ነገር ከፊት ለፊትሽ እንዳስቀመጠ መረዳት አለብሽ። ተረዳሽ? መረዳት አለብሽ። አሁን አንዳንድ ፈተናዎች በእኛ ማንነት በእኛ ብቃት ማለፍ እንችላቸዋለን እንጂ ስለተጸለየልን ብቻ አናልፋቸው። ፈተናዎች ስለተጸለየልን፣ አሁን ኢየሱስ ክርስቶስ ቢጸልይ በመስቀል ላይ ማሳለፉ የማይቀር ጉዳይ ነው። ስለጸለየ የመስቀል ላይ መከራው ይተውለታል ይቀርለታል ማለት አይደለም። ገባሽ? ኢየሱስ ጸለየም አልጸለየም የመስቀሉ መከራ በሱ ላይ ያልፍ ዘንድ ግድ ነው፣ አይለወጥም። አንዳንድ መከራዎች ብንጸልይላቸው ብናጸልይም የነዛ መከራዎች እኛን ሊያጠነክሩን፣ ገባሽ አይደለም? እኛን ሊያጠነክሩን ትልቅ ቦታ ላይ ሊያስቀምጡን
ትልቅ ቦታ ላይ ሊያስቀምጡን የግድ በእኛ ላይ ሀፕን ማድረግ አለበት፣ ማለፍ አለበት። ገብቶሻል? ማለፍ አለበት እና የመጣብኝ መከራ ለመልካም ነው ብለሽ ካሰብሽ የእውነቴ ነው የምልሽ። አንቺ ስትሬንግዝ በጣም ጂኒየስ የሆነች ሴት ነሽ። በጣም እሺማ። እሺ ደመረው ቴንኪው። እሺ በጣም አመሰግናለሁ ወንድሜ። በእውነት ሀፒ ያደረግሽ መሆን። አረ ደህና ነኝ፣ በጣም ደህና ነኝ። እግዚአብሔር ይመስገን። ሰንፈሽ አይቼሽ አላውቅም። እሺማ ሰንፈሽ አይቼሽ አላውቅም። ግን ቢ ኬርፉል። አንቺ እግዚአብሔር ከእኔ ጋር ነው። ያ ቴንኪው። ፊገራቲቭ የሆንሽ ባለማህተብ የሆንሽ ገብቶሻል አለም አስቀዳሽ የሆንሽ እህታችን ነሽ። ሶዛት የፈለገ ለእናትሽ ይሆንሽ የስጋ እናትሽ ነሽ። ግን በታምር ቢሆን እንደዛ አይነት ክፍተት እንዳፈትልሽ። በጣም ነው የምወድሽ እማ። እሺ ደመረው። እሺ ቆንጆ ቻው ቻው። እሺ ወገኖቼ ልሂድበት ወይስ ማታ ልሂድበት? ጋይስ እንትና ላይ ማታ ልሂድበት ወይስ አሁን ልሂድበት? በጣም የሚሰቀጥጥ ነገር ተናግሯል። ማታ ልሂድበት ወይስ አሁን ልሂድበት? ትዝታው ሳሙኤል የለቀቁትን ቪዲዮ አይታችኋላ? የት ጠፋ እባክህ? እንደ ዝማሬዎቹ አልመጡም። እንዳለ ዝማሬዎቹ መጡ። ልሂድበት እንዴት ነው? ጣዖት አምላኪ ናቸው ብሎ የተናገረበት ኦርቶዶክሳውያን ጣዖት አምላኪ ናቸው ታቦቱ ብሎ የተናገረበት በታቦቱ ላይ ያሾፈበት የተናገረበት ንግግሮች አሉ። የተናገረበት ማለት ነው። ገባችሁ አለም? ስለዚህ ማለት ነው ምን ትቀዳለህ እንደ ይቅርታ መጠየቅ አለበዛ ደግሞ ንስሐ ገብቶ ቄዳር ተጠምቆ ነው መመለስ አለበት ወደ አሜሪካ። ሁለተኛ በዚህ ቤተክርስቲያን ላይ አንደበቱን እንዳይከፍት በስህተት ማለት ነው። በስህተት ቆይ አንዴ ቆይ ጠብቁኝ። ቆይ አንዴ ርዕሱን ሊሆና እዚህ ጋር ጽፏለሁ። አንዴ እንዳትሄዱ እሺ። አንዴ እንዳትሄዱ እሺ። አለቅም። ለምን አንተ ምናምን ብለህ እኔ ላይ ሙድ ይዘብኛል ነበር እንዴ? ምንም የማታውቀው ነገር ውስጥ ገብተህ እሺ ይኸውና አገኘሁ መሰለኝ ነው ወይ? እሺ ሰርተውለት የሚሸከሙት ማለት አዳምጠው ይኸውልህ ምን እንዳለ ኢንሳይድ አሳያችኋለሁ። አዳምጥ ሙሴ የሰራው ታቦት ውስጥ ያለው 10ቱ ትእዛዛት ያሉበት አዳምጥ 10ቱ ትእዛዛት ስማ። ይሄንን ለመረጃ ያዙት። እዚህ ጋር ሆልድ አድርጉኝና ያዙትና ንባቡን እንቀጥ እያነጻጸራችሁ እያያችሁ። ሙሴ ያለው ምንድነው? ማነው አሮን ያለው ምንድነው? አሮንን እንግዲህ ሙሴ የለም አስቸግረውታል፣ አንቀውታል፣ ፈራቸው። ስለዚህ ከሚያጠፉኝ ብሎ የጥጃ ምስል ይሰራላችሁ። ደግሞ እዛ ግብጽ ምድር እንደሚያውቁት አይነት እሺ ስማ እንግዲህ ሲያገናኘው በተለያዩ እንስሳት በተለያዩ አራዊት ቅርጽ ቁንቁራሪት እንኳን ሳይቀር አምላክ አለ እዛ ግብጽ ምድር ማለት። አሁን በዚህ በግብጽ ምድር የምታያቸው በሙሴ በትር መሬቱ ሲመታ እግዚአብሔር የገለጣቸው አስሩ መቅሰፍቶች ተብለው የሚቆጠሩት እያንዳንዱ መቅሰፍት በግብጽ ምድር ላይ ከሚመለክ ጣዖት አምልኮ ጋራ የተገናኘ ማስረጃ የውሃ አምላክ የሚሉት አለ፣ የነፋስ አምላክ የሚሉት አለ፣ የጨለማ አምላክ የሚሉት አለ። ስለዚህ በጨለማ ምድሪቱ ስትወረር ውሃ ወደ ደም ሲለወጥ መልእክት አለው እግዚአብሔር። የነሱ አማልክት በግብጽ ምድር ያሉት ፈርዖንና ህዝቡ ያመልካቸው የነበሩ ጣዖታት በሙሉ አቅም እንደሌላቸው እግዚአብሔር ሊያጠፋቸው እንደሚችል አሳይቶታል ማለት ነው። አሮንም ያደረገው ይሄንን ነው። በግብጽ ምድር ከሚያውቋቸው አማልክት አንዱን አምጥቶ ምንድነው ያላቸው ስትሉ እስራኤል ሆይ እነዚህ ከግብጽ ምድር ያወጡ አማልክትህ ናቸው ነው ያለው። ከግብጽ ምድር ያወጡ አማልክትህ ናቸው። ዛሬባችን እግዚአብሔር ረዳኝ አይልም። በገብርኤል ቀን ደግሳለሁ ከመኪና አደጋ ተርፌ ስማ
እንደዚህ ባለ ጊዜ ከሳት አደጋ ተርፌ ቀኑ ምንድነው? 12 ከሆነ ሚካኤልን ያዳነኝ ነው የሚለው። እግዚአብሔር አዳነኝ የሚል ነገር ካፉ አይወጣም። ስለዚህ ታቦት ያለበት የተክላይ ማን ነው? የሚካኤል ታቦት ያለበት በየወሩ እየሄደ የሌለውን ገንዘብ እያወጣ እንዲገብር ያደርጉታል። እንዲገብር አንድ ይሄ ነው ጣዖት አምልኮ የምላችሁ። አያችሁ አይደለም? ይሄ ነው ጣዖት አምልኮ የምላችሁ ብሏል። በምን ማስረጃ? የቤተ ክርስቲያንን ትምህርት የሚያውቅ ሰው ነኝ ብሎ የሚናገር ሰው ነው። ስለዚህ በምን ማስረጃ? የትኛው ትምህርት ላይ ነው ይሄ ጣዖት ነው ብላ ኦርቶዶክስ የምታስተምረው? ሚካኤል ላይ በሚካኤል ስም የተሰየመ ታቦት የሚያርፍበት የእግዚአብሔር ስም ነው። የሚመለከው እግዚአብሔር ነው። እኛ አለን ሕያው ምስክር አለን። እርሱ ከልጅነቱ ጀምሮ በዚህ ቤተክርስቲያን ያደገ አንደበቱን ከፍቶ ጣዖት አምላኪ ናችሁ ብሎናል ኦርቶዶክሳውያንን። አሁን ልብ ካለው ሕግ ባለበት ሀገር ላይ ትዝታው ሳሙኤል ሕግ ባለበት ሀገር ላይ እስቲ አሁን አንደበትን ክፈት፣ እስቲ ጭን ቃል ድገማት ያለምንም ማስረጃ ህዝብ እያየ ወይም ደግሞ አንድን ግለሰብ እያየ የቤተ ክርስቲያን አስተምሮ ነው ብለክ ማለት ነው። እስቲ ተናገራት። ልብ ካለ አንተ እንደ ወንጌል ይሻሉ የምትል ከሆነ እስቲ ተናገራት። እስቲ አሁን ድገመው እስቲ ህግ ባለበት ሀገር፣ የሃይማኖት መቻቻል ባለበት ሀገር እኔ የትኛውንም ጣዖት አምላኪ አይደለሁም፣ ሰማይና ምድርን የፈጠርኩ ባለማህተም ነኝ። አንተ ከየት አምጥተህ ነው ጣዖት አምላኪ ናችሁ ብለህ የተናገርከው? ከየት አምጥተህ ነው ይህን ቃል የተናገርከው? ማዳን የእግዚአብሔር ነው ተብሎ ተጽፏል። ከየት አምጥተህ ነው? ኃይል የእግዚአብሔር ነው ተብሎ ተጽፏል። ሚካኤልን ቢልከው ገብርኤልንም ቢልከው የሚልከውና የሚያድነው እግዚአብሔር፣ አዳኝ እግዚአብሔር ፈቃዱ የእግዚአብሔር ነው። ክሬዲቱ የሚሰጠው ምስጋናና አምልኮ የሚቀርብለት እግዚአብሔር። ማን ከለከለ? ኦርቶዶክሳውያን ማን ከለከለ? እነዚህ ግን በምድራችን ላይ የወረሩን ጣዖታት ግን የእግዚአብሔርን ምስጋና የተቀራመቱ፣ ስፍራውን የተቆጣጠሩ፣ መንደሩን የተቆጣጠሩ አማልክት ናቸው በፊታችን የሚሄዱ። አንድም ኦርቶዶክሳዊ ማለት ነው ለገብርኤል ለሚካኤል ለእግዚአብሔር የሚሰዋውን ለእግዚአብሔር የሚያመልከውን እግዚአብሔርን የሚያመሰግንበትን አንድም ኦርቶዶክሳዊ ማለት ነው። አንድ ኦርቶዶክሳዊ ወይም ደግሞ አስተምሮታችን ለእግዚአብሔር የምንሰጠውን መስዋዕት፣ የምናቀርበውን መስዋዕት፣ የምስጋና መስዋዕት ለገብርኤል ለቅዱሳን ሰጥተን አናቅም። በሰው ላይ የተመሰረተ ዶክትሪን የላትም ቤተክርስቲያን የላትም። ስለዚህ ይሄ ሰውዬ አሁን እንደዚህ ለተናገረበት መልስ ይስጥ። ቤተ ክርስቲያኒቷ ጣዖት አምላኪ እንዳልሆነች ይናገር፣ በአደባባይ ይቅርታ ይጠይቅ። በቃ ይቅርታ ይጠይቅ። ኦርቶዶክስ አማኞች ጣዖት አምላኪዎች ናቸው፣ ብዙ አማልክቶች አሉላቸው እያለ እየተናገረ ነበር አለም። ውሸት ነው ብሎ አደባባይ ላይ ይቅርታ ይጠይቅ። ምን ይመስላችኋል ጋይስ? አማልክት ስራልን እንዳሉ እስራኤላውያን ልክ እንደዛ አሁንም ህዝቡ ከኋላ ሲከተል ከፊት የሚቀድሙ ጣዖታት እነዚህ ናቸው። በምን ማስረጃ? አሮንም ባየው ጊዜ መሰዊያን በፊቱ ሰራ። መሰዊያ ተሰራለት። ለዛ በወርቅ ተቀጥቅጦ ለተሰራው ምስል መሰዊያ። አሁን ይኸውላችሁ እዚህ ዘጸአት ላይ ያለ የወርቅ ምስሉ ህዝቡ ሙሴ ከጠፋባቸው በኋላ ያቺ ጥጃ ማለት ነው። ያቺ ጥጃ የተቀረጸላት ጣዖት ትክክል ነው። ወዴት የሚያስመልሳቸው መሰላችሁ? ወደ ግብፅ የሚያስመልሳቸው አምላካቸው በሙሴም በኩል ስለሚያገኙት በዚህ በጥጃ አሮን ቀርጾላቸው በሰራቸው ጥጃ አምላክ ነው ብለው ነው የሚሰግዱላት። እሱ የሚያቀርበው ሐሳብና አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን ይዛው የምትሄደው አስተምሮ አይገናኝም። በተአምር አይገናኝም። በተአምር። ስለዚህ ይሄን ለተናገረበት ነገር ይቅርታ ይጠይቅ። ምን ትላላችሁ? ገብታችሁ ሐሳብ አስተያየት ስጡ። እስቲ ሐሳብ አስተያየት ገብታችሁ ምን ትላለህ? አሁን ለተናገረበት ኦርቶዶክስ አማኞች
የጥጃ ጣዖት አሰርተው አሰግደው አያውቁም። የለም እኛ ቤተክርስቲያን ላይ የጥጃ ጣዖት የለም የለም የለም። እስቲ ልባለው እስቲ አሁን ጣዖት አምላኪ ናቸው ብሎ ሲናገር አንድ ትንፍሽ አይልም። ይኸው የወንጌል አማኝ ከሆነ የወንጌል አርበኛ ነኝ ካለ የኢየሱስ ወታደር ነኝ ካለ እስቲ ይናገራት። እስቲ ሕግ ባለበት ቦታ ላይ እስቲ ይናገራት። እስቲ ይናገር፣ ምከረው። እስቲ ጣዖት አምላኪ ናችሁ ይበልን። እስቲ በለን፣ እስቲ በለን። እኛ ኦርቶዶክሳውያን እስቲ ልብ ካለው ይሄንን ቃል ይድገማት፣ ይሄንን ቃል ሲድገማት ይድገማት። አሮንም ባየው ጊዜ መሰዊያን በፊቱ ሰራ። መሰዊያ ተሰራለት። ለዛ ናግባ በወርቅ ተቀጥቅጦ ኢትዮጵያ ውስጥ ግባ። ውጭ ሀገር ይኸውልህ አንተ ጌርሳም ውጭ ሀገር ሆነ ሰው መናገር ያለብህ ና ኢትዮጵያ ውስጥ ግባና ጣዖት አምልኮ አለ በል እስቲ ናግባና እስቲ ተናገር። ያለ ማስረጃ መናገር አይደለም። ገብተህ እስቲ ጣዖት ታመልካላችሁ፣ እዚህ ቦታ ላይ ይሄ ጣዖት አለ፣ እዚህ ቦታ ላይ እዚህ ትምህርት ላይ ስለ ጣዖት አምልኮ የሚያስተምር ትምህርት አላችሁ ብለህ ሞግት። እስቲ ልብ ካለ ሞግት። ናስታውን ግባና ሞግት እስቲ። የትኛውን ጣዖት ነው እኛ የምናመልከው? አሁን ጀለስ ኢትዮጵያ ውስጥ ገብቷል። አይታችኋላ? ኢትዮጵያ ውስጥ ገብቷል። ስለዚህ ለተናገረበት ነገር ይቅርታ ሊጠይቅ ግድ ይለዋል። እስቲ ልብ አለ። እስቲ ግባና እስቲ አሁን ኦርቶዶክስን የተሳደባችሁ እስቲ ግቡና ጣዖት አምላኪ በሉ። እስቲ ወንድ ናችሁ። እስቲ የሰውዬ ይናገር። ኢትዮጵያ ውስጥ ገባ አይደለም? የሕግ አካላቶች እንዴት መሄድ እንዳለባቸው ራሳቸው ያውቃሉ። የሕግ አካላቶች ቶይ ጻፍ ጀርዬ ተው ጻፍ። ምንም ሊያመጣ አይችልም። እኔ አንድ ቃል ብናገረው ማለት ነው ጀስት ግራን ማጋባው አንድ ቃል ብናገረው አንድ ቃል ማለት ነው ገባ። አንድ ቃል ብናገረው ማለት ነው አንድ ቃል ማለት ነው። እስቲ ገብተህ ተናገር። እስቲ ገብተህ ማለት ነው እስቲ ገብተህ ልብ ካለ ገብተህ እስቲ ተናገር። እስቲ ግባና ድገማትችን ከብት ሊሰዋለት። በጣም የሚያሳዝነው ነገር ልንገራችሁ። ቀጥሎ የእግዚአብሔር ቃል እንዲያስነብበናል። አሮንም ባየው ጊዜ መሰዊያን በፊቱ ሰራ። አሮንም ነገ በደንብ ስሙ፣ ነገ አይገናኝም እኮ የእግዚአብሔር በዓል ነው ሲል አወጀ። ነገ የእግዚአብሔር በዓል ነው የሚለው ምን ሰርቶ ነው? ጣዖት ሰርቶ ነው፣ ቅርጽ ሰርቶ ነው፣ አቁሞ ነው፣ መሰዊያ ሰርቶ ነው። የጣዖት ነው አይልም እኮ ጣዖት ነው ምናምን አይባልማ፣ አምላክ ነው ተብሏል። ስለዚህ የእግዚአብሔር የያህዌን ስም አያችሁ እንዴት አይነት ትልቅ በደል እንደሆነ። የእግዚአብሔርን ስም ለተቀረጸው ምስል ሰጥቶ ያወጣችሁ ከግብፅ ይሄ ነው አለ መጀመሪያ። ከዛ ነገ ደግሞ ሰለብሬት እናደርጋለን። የማ በዓል ነው አለ? የእግዚአብሔር በዓል ነው አለ። አሁን ኦርቶዶክስ ጋር ስትሄዱ የማ በዓል ነው የሚሏችሁ? የእግዚአብሔር በዓል፣ በዓለ እግዚአብሔር፣ የኢየሱስ ክርስቶስ ጥምቀት። አየው የኢየሱስ ክርስቶስ ጥምቀት፣ የልደት የትንሣኤ እየተባለ የሚቀለደው ማለት ነው። እዛ ጋር ግን የሚወጣው ታቦት የማን ነው? ይህንን ጉዳይ ማታ እንቀጥልበታለን። ማታ እንሄድበታለን። ማታ እንሄድበታለን። ግድ ነው። እሺ ጤና ይስጥልኝ።
ሄሎ ይሰማል? ደምዬ ይሰማል? በልታዘዝ ታችን መልአከ ፀሐይ ስላሉ እሳቸው ያወሩና እኛ በተራችን እናወራለን። ችግር የለውም። ያው ደማችን ሀሳባችን ኔትወርክ አስወጥቷቸዋል። ሚውት አድርጉኝ አንዴ። ሚውት ብታደርጉኝ ደስ ይለኛል ስላልተመቸኝ። እስቲ ያዳነኝን አሟሉ። ደምዬ እንዴት ነው? ውድ አባታችን፣ ወንድማችን፣ አለኝታችን፣ ደማችን ይሰማል? ደሜ አዎ፣ ቀጥል አባ፣ ሀሳብህን ቀጥል። እሺ በቃ አሁን ይኸውልህ ውድ ወንድሜ ያመጣው ሀሳብ ትክክለኛ ነው። ህግ ያለበት ሀገር ነው። አሁን እንዳያኛታለን ሁላችንም። ስለዚህ አንተ እንደቆም ካንተ ጎን መሆናችንን ማረጋገጥ ስለምፈልግ ነው የመጣሁልህ። ተሰድበናል፣ ተንቀናል፣ ተዋርደናል። አሁን ግን እሱ በዛ በሩቅ ቆሞ ጠጠር የወረወረውን ጠጠር እዚህ ምናል ኮረት ሆኖ እንደጠበቀው አላወቀም። ኮረቱን ሊረግጥ መጥቷል። እኛም ደግሞ በደንብ አኮብኩበን እየጠበቅን ነው። ዳግም ይድገመው ይህን ሀሳብ ያምጣ። ካልሆነ ደግሞ እንዳልከው ይቅርታ ይጠይቅ። ቤተ እምነታችን ቀድሞም ዛሬም ነገም ከነገ ወዲያም የምታመልከው አንድ አምላክ ጌታ መድኃኔዓለም ኢየሱስ ክርስቶስ እንደሆነ አንተ ታውቃለህ። ሁሉም የኢትዮጵያ ሕዝብ ዓለም ያውቃል። ይሄ ሰው ሰድቦናል፣ ንቆናል። የእሱ መስደብ ተራ ነገር ነው። አንድ ተራ ሰው ነው። ግን ይቅርታ ይጠይቅበት። ይህንን ካልጠየቀ ደግሞ ህግ ያየዋል። የህግ አካላቶች ይህን ጉዳይ ያዩታል። ሌላኛ ከስጋና ከደም ጋር ጠላትነት የለብንም። ነገር ግን ይሄ ልጅ ቤተክርስቲያኒቷ የማታምነውን ታምናለች ብሎ የተናገረ ነው። እንደገናም ደግሞ ይህን ተናግሮ ይቅርታ ሳይጠይቅ ነው የገባው ኢትዮጵያ ውስጥ። ስለዚህ ይሄ ሰው ግድ ነው መጠየቅ ያለበት ቦታ ላይ መጠየቅ አለበት።